ጃምቦ ድራፍት ጋብዘኝ አልጋብዝህም የሚል ጸብ ያመጣው ጣጣ እድሜ ልክ ጸጸት አስከተለ። ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁልን? ይህ ከብስራት ቴሌቪዥን ወደ እናንተ የሚደርሰው ዕለታዊ የመረጃና የችሎት ጉዳይ ዘገባ ሰዓታችን ነው። የዛሬው ጉዳያችን ታራሚው ከማረሚያ ቤት ውስጥ ሆኖ ጸጸቱን ይገልጽልናል። እርሱ ታዋቂ የኮንስትራክሽን ባለሙያ ነበረ። ነገር ግን በአንዱ ቀን ለሰራተኞች ደሞዝ ከያዘው ገንዘብ ላይ የድራፍት ጃምቦ ጋብዘኝ ልጋብዘ አልችልም የሚለው ጸብ የህይወት በሙሉ ጸጸት አስከትሎበታል። ታሪኩን እነሆ። አብዩ እጅጉ ይባላል። በደቡብ ምዕራብ ሸዋ ዞን አመያ ወረዳ ነዋሪ ሲሆን የ37 ዓመት ወጣት ነው። ባለትዳርና የሁለት ልጆች አባት። በአንድ የመንገድ ስራ ፕሮጀክት ላይ ተቀጥሮ በመስራት ላይ ነበረ። 2010 ዓ.ም ህዳር ወር እስኪመጣ ድረስ ሁሉ ነገር ሰላም ሆኖ ቀጥሏል። ህዳር ወር ላይ ገበያ ውሎ ወደ ቤቱ ሊገባ ሲል ውሃ ይጠማውና አንድ ሁለት ለማለት አንድ ጃምቦ ድራፍት አዞ ይቀመጣል። ይህ የሆነ እንዳለ ታዲያም ጓደኛው ገረመው ወደ መጠጥ ቤቱ በመምጣት አብሮት ይቀመጣል። እናም ዛሬ ምንም ስለሌለኝ ጋብዘኝ ሲለው ዛሬ የለኝም ለሰራተኛ ገንዘብ ከፍዬም ባዶ ኪሴን እየገባው ነው ሲል ይነግረዋል። ገረመው ግን ሊያምነው አልቻለም። ባዶ ኪሴ ነኝ የሚለውን ነገር አልተቀበለም። ካልጋበዝከኝ አልለቅህም ሲለው አብዩ የለኝም አልኩ በማለት ወደ ጭቅጭቅና ወዳልተገባ ንግግር ውስጥ ይገባሉ። በሰዓቱ አብዩ የቀረበለትን ጨርሶ ለመውጣት ሲሞክር ገረመው ሳያስበው በቦክስ ይመታዋል። አብዩ ምንም ሳይናገር የደማ ፊቱን እየጠራረገ ባለበት ሰዓት አብራራው ካስዬ የተባለው የገረመው ጓደኛም ጩቤ በማውጣት ምን አለ ብትጋብዘው በማለት ወደሱ በመጠጋት ጉዳት ሊያደርስብኝ ነበር ሲል ይናገራል። በዚህ ወቅት ራሱን ለማዳን መፍጨርጨር ይጀምራል። ጩቤውን በመንጠቅም በገዛ ጩቤው አብራራውን ይወገዋል። እናም ወዲያው ይወድቃል። አብራራው በደረሰበት ጉዳት ወሊሶ ቅዱስ ሉቃስ ሆስፒታል የሕክምና እርዳታ እየተደረገለት ህይወቱ ያልፋል። ያቺን ሰዓት እጅግ አስጨናቂ የነበረችውን ሁኔታም አብይ እጅጉ እንዲህ ያስረዳናል። ስሜ አብይ እጅጉ እባላለሁ። እድሜ ደግሞ 37 ዓመት ነው። ወንጀሉ የፈጠንኩት ዝም ብለን ገጠመኝ። እኔ ገበያ ነበር የዋልኩት። ገበያው ላይ ወደ መጠጥ ቤት ገባ ልጁ ለአጋጣሚ እዛ ውስጥ አለ። እየጠጣን እያለ ድንገት ሞቅ ብሎ ነበር። እየጠጣን እያለ ተነስቶ ጩቤ ነቀለብኝ። ጩቤ ተነገረ የራስ ጩቤ ተቀብዴ ወጋሁት። ሰው በቃ ዝም ብሎ በቃ ሰክሮ ሊወጋኝ ሲል ሞት ባይ ተጋዳይ ስለሆነ ነቅሎ ሊወጋኝ ሲል እዛው ወጋሁት። ምንም ቂምም የለም ምንም የለም። በቃ የለም ጓደኛ አሉት የሱ የኔ ጓደኛ አይደለም። ጓደኛው መጥቶ ዝም ብሎ መጥቶ በቦክስ ሲመታኝ እንዴት ትመታኛለህ? እንዴት ጠርጌ እነሳለሁ ስለ ይሄኛው ደግሞ ታጠገቤ ብድግ ብሎ ጩቤ ሲነቅል ተዛ እንደዚህ በግራጅ ያስኩት ተቀብዴ ወጋሁት። ሰው ጓደኞች አሉ። ተዛ ወደደ እኔ በቃ እዛው አለ የቀበሌ አስማማው ሊቀመንበር ነበር። ለእሱ እጄን ሰጠው። በፊት እዛው እንደተቀመጠ ግዛልኝ ሲል እኔ አልገዛልኝ ዛሬ ሰራተኛ ታሰራው ደግሞ የሰራተኛ ብር ነው ያስኩት ለራሴ ውሃ ጠምቴ ለመጠጣት ነው የመጣሁት ስለው ወጥቶት ያበቃ እንደመጣ በቦክስ መታኝ። በቦክስ ሲመታኝ እነሱ ምክክር ሊኖራቸው ላይኖራቸው ይችላል። ተዛ በቦክስ ሲመታኝ ዘል እነሳለሁ ስል እንደዚህ ደሜን ጠርጌ እነሳለሁ ስል ጩቤ ይሄኛው ነቅሎ ወደኛ ሲመጣ ዘለርኩና ያስኩና እዛው ወጋሁት። ያኛው አመለጠ። በቦክስ ሲመታኝ አመለጠ። ተዛ አንደኛ ምስክር ሆነኝ። እሱ ያው ትምህርታቸው አቋራጭ የሚያስተምራቸው የለም። የትም ተበትነው ያሉት ቤተሰብ የሚያስተምር ተበትነው ያሉት። ሚስቴም በቃ ማንም ማስተዳድረኝ አለ። እሷም ሄደች የት እንዳለች አላውቅም። ልጆችም ተትምህርት ታጓለው። ሁለት ልጆች አሉ። የት ነው ያሉት? ሴቶች ናቸው ሁለቱም። የት እንዳሉ ራሱ በቃ ትምህርታቸውን አጓለው። የትም በቃ ቦዘን ሆነ። በቃ ጎዳና ተስተዳዳሪ ሆነ። ጋብዘኝ ሲለኝ እንኳን እያለ የኪሴ ብር እያለ ቀርቶ ልብሴን ሽጬ ብጋብዘው ይህ ሁላ አይፈጠርም ነበር። ይህ ሁላ ጠጠት አይመጣም ነበር። ይህ ሁላ ዓመት አልታሰርም ነበር። ግን በዛ ወቅት ያው ገበሬ ነኝ። አለማጋባዜ ስህተት ነው። እሱም ይሄ ደግሞ ቂምም የለም ምንም የለን። አንድ ላይ ነው የምንሆን። አንድ ላይ ገበያ ነው የምንሆን። ቂም ትላለህ እንደዚህ ያደርገኛል አላልኩ። ግን ተዛ እሱ በቦክስ ሲመጣ ጩቤ ሲነቅል በቃ ይሄማ ተዘጋጅቶ ነው ልህ ሞት ባይ ተጋዳይ መትቼዋለሁ። ተቀብሌ በሱ በራሱ ጩቤ ወግቼዋለሁ። ወዲያ ወንጀል በጣም አስከፊ እንደሆነ በጣም አስቀያሚ እንደሆነ በጣም ነው ወንጀል አስቀያሚ እንደሆነ ይሄ ብዙ ነገር ተጠጥቻለሁ። ወጥቼ ቤተሰቤንም ወንድሞቼንም አገሩን ቤተሰቡን ሁሉ የኔ ጓደኞችን በሙሉ ሰብስቤ ባስተምር ደስ ይለኛል። ወንጀል አስከፊ እንደሆነ አስቀያሚ እንደሆነ ሁሉንም ህዝብ ሰብስቤ ባስተምራቸው ደስ ይለኛል። እንደኔ
ሆስፒታል የሕክምና እርዳታ እየተደረገለት ሕይወቱ ያለፈው አብራራው ጉዳይ ፖሊስ ጋር ይደርሳል። ፖሊስ ጉዳዩን በማጣራት አብዩ እጅጉን በቁጥጥር ስር ያውላል። በቁጥጥር ስር ከዋለ በኋላ በሰውና በአስክሬን ምርመራ መዝገቡን በማጠናከር ለአቃቢ ሕግ ይልካል። የምርመራ መዝገቡን የተመለከተው አቃቢ ሕግም መዝገቡን ተመልክቶ ክስ ይመሰርታል። የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት አብዩ እጅጉን ጥፋተኛ በማለት በ18 ዓመት እስራት እንዲቀጣም ውሳኔ ያሳልፎበታል።